እንዴት ነው ፍቅር? እንዴት ነው ኤፍሬም? አድማጮች እንዴት ናችሁ? ሌሊት ነው ቀስቅሰን ነው ያው እኛም ተደነባብረናል። ሌሊት 10 ሰዓት፣ 1 ሰዓት፣ 11 ሰዓት፣ 9 ሰዓት፣ 7 ሰዓት ኳስ እያየን ነው። በተለይ ለኢስት ዞኑ በጣም የተገለበጠ ነው። በዚህ ሰዓት ደግሞ ኒውዮርክ ላይ እንደዚሁ ሌሊት ነው። አሜሪካ ላይ የዓለም ዋንጫው እንዴት ነው? እስቲ ከዚህን ጀምር። የዓለም ዋንጫው በጣም መጀመሪያ ከነበረው ስሜት የተለየ ነው ኤፍሬም። መጀመሪያ እንግዲህ በከፍተኛ ሁኔታ ዳኝነት ጉዳዮች፣ የተለያዩ ችግሮች ይነሱ ነበረ ከዓለም ዋንጫው ጋር በተያያዘ። ከዛ በኋላ ግን አሁን ውድድሩ ከተጀመረ በኋላ ግን ሜዳ ላይ ያለው ትኩረት አብዛኛውን ነገር ወስዷል ማለት ይቻላል። ቀደም ሲል በመግቢያ ላይ ስታስቀምጠው እንደነበር የጨዋታዎቹ መጀመር፣ ስለ ጨዋታዎቹ የተለያዩ ነገሮች፣ ስለ ጨዋታዎቹ አሜሪካ በ11 ከተሞቿ ላይ ባሉ የፋን ዞኖች ሩሲያ ታስታውሳቸዋለህ። እነዚህን ፋን ዞኖች በጣም በሺዎች የሚቆጠሩ ሰዎች ጎዳናዎችን ሞልተው የብሔራዊ ቡድናቸው መለያ ለብሰው ወደ ጨዋታዎቹ ትኩረቶቹ ሆነዋል እና የዓለም ዋንጫ ከተጀመረበት ጊዜ ጀምሮ በጣም ጥሩ ስሜት ነበር ያለው ማለት ይቻላል። በከተሞቹ አካባቢ ያ መጀመሪያ አካባቢ ስናነሳቸው የነበሩ ትችቶች አሁን በእግር ኳስ ወሬዎች ተተክተዋል እና አንዳንድ ጨዋታዎች፣ አንዳንድ ብሔራዊ ቡድኖች ደግሞ አጀማመራቸው የኮከቦች ቅድም ሲጠቅሳቸው የነበሩት የሜሲ፣ የሃላንድ፣ የኬሊያን ምባፔ የአፍሪካ ቡድኖች፣ አንዳንድ ለመጀመሪያ ጊዜ ዓለም ዋንጫው የተሳተፉ ቡድኖች አስደናቂ መሆን፣ ጀርመን ኩራሳውን 7-1 ካሸነፈችበት ጨዋታ ውጪ ያ የተፈራው የጎል ማዕበል ደጋግሞ ይከሰታል የተባለው ነገር አልተከሰተም እና ሜዳ ላይ ያለው ነገር ብዙ ትኩረቶችን እየሳበ የመጀመሪያውን ኔጌቲቭ ነገር እየተካ እየሄደ ይገኛል እና እዚህ በኒውዮርክ ሜትላይፍ ስታዲየም በሚደረጉት 6 ጨዋታዎች አሁን በምድብ 6 ጨዋታዎች እስከ ፍጻሜው ደግሞ አጠቃላይ 8 ጨዋታዎች ውስጥ በየከተሞቹ የምትመለከታቸው ነገሮች በጣም አስደናቂ ነገሮችን እየሆኑ ነው። የአሜሪካ እያንዳንዱ ከተማ የተለያየ ቅርጽ አለው። እንደሚታወቀው ኒውዮርክ በተለያየ ካልቸሯ ትታወቃለች። ወደ 200 ቋንቋ ይነገርባታል። 8 ሚሊዮን አካባቢ ህዝብ ይኖርባታል። እንደ ዳላስ አይነት ከተሞች ደግሞ በስታዲየሞቻቸው ከፍታ ይታወቃሉ። እንደ ትንሽ መቆራረጥ አለ። ቅርጽ በመያዝ ይቅርታ እንጠይቃለን። የተለያየ ቅርጽ በመያዝ የከተሞቹ እንቅስቃሴ በጣም የዓለም ዋንጫው ደማቅ አድርጎታል ማለት ይቻላል። በዓለም ዋንጫው በተለይ ደግሞ ፍቅር ኒውዮርክን ጨምሮ በአሜሪካ የተለያዩ ከተሞች፣ ካናዳ፣ ሜክሲኮ በጣም ደማቅ ቫይቦች እየታዩ ይገኛሉ። ያው የተለመደው የቪዛ ጥያቄ አሁንም ቅሬታ አለ። የወርልድ ካፑን በጣም የበጠበጠው አንዱ ሞመንት እንደሆነ ቢጠቀስም የዓለም ዋንጫው ቫይብ ግን ድንቅ ነው። 24 ጨዋታዎች ተከናውነዋል። እስካሁን ወደ 75 ጎሎች ተቆጥረዋል። በየጨዋታው 3 ጎል ማለት ነው። እንዴት ነው በተለይ አጠቃላይ እዛ ያለው የወርልድ ካፑ ቫይብ ምን ይመስላል? በተለይ ከተለያዩ የዓለም ማህበረሰብ ጋር የመገናኘት እድሉ ስላለ በተለይ ኒውዮርክ ላይ በታይምስ ስኩዌር እግር ኳሱን ለመከታተል በቀጥታ እንግዲህ ስቴዲየም የሚገቡት ደጋፊዎች በከፍተኛ የትኬት ዋጋ ምክንያት ቀድሞ ቡክ ያደረጉ ናቸው። ከዛ ቀጥሎ ትልቁ የእግር ኳስ ድባብና በዓል የሚከናወነው በፋንዞኖች ነው። በጣም ትልልቅ የከተማ አደባባዮች ተዘጋጅተዋል። እዛ አደባባይ ላይ እያንዳንዱ ብሔራዊ ቡድን መለያውን እየለበሰ በቁጥር ከፍተኛ ሆኖ እርስ በርስ እየተሰባሰበ ጨዋታዎችን ይመለከታል። ለምሳሌ እዚህ ኒውዮርክ ውስጥ ብራዚል በሞሮኮ ባደረጉት ጨዋታ ነበር የተጀመረው ኤፍሬም። በጣም ከፍተኛ የላቲን አሜሪካ ኢንፍሉዌንስ አለ። የፈረንሳይ እና የሴኔጋል ጨዋታም ሲከናወን በጣም አስደናቂ የሚባል የቁጥር በዛ በሚቆጠር ቁጥር እዚህ ኒውዮርክ የሚኖሩ ብቻ ሳይሆን ከመላ አሜሪካ ከውጭም የመጡ ሰዎች ታይምስ ስኩዌርን ይሞላሉ። ኖርዌይ ቀጣይ ተጫዋች ነች ከሴኔጋል ጋር እና ቀጥታ ብሔራዊ ቡድናቸው እዚህ ያለ ብቻ ሳይሆን ለምሳሌ ትልልቅ ስክሪኖች አሉ ታይምስ ስኩዌር ላይ ፊልሞችን፣ የብሮድዌይ ቲያትሮችን፣ ማስታወቂያዎችን የሚሰሩ እነሱ በቀጥታ እግር ኳሱን ወደ ማሳየት ይቀየራሉ። ደጋፊዎች ይመጣሉ። የአልጄሪያ ብሔራዊ ቡድን ደጋፊዎች ቁጥር ያስደነግጣል። እዚህ አርጀንቲና በጣም የሚወደደው ብሔራዊ ቡድን ነው እና በቀደም ሲል እንደነገርኩህ ኒውዮርክ በጣም በካልቸር ብዙ አይነት ካልቸር፣ በቋንቋ ብዙ አይነት ቋንቋ ያላት ስለሆነች ከስቴዲየሙ ባልተናነሰ ሁኔታ የዓለም ዋንጫ በስክሪኖች በደንብ ይታያል እና አሜሪካውያን ለምሳሌ ትናንትና 216,000 ሰዎች ስቴዲየም ውስጥ ገብተዋል በአጠቃላይ። ይህም በአንድ ቀን የታየ ሪከርድ ነው። እንግሊዝ ከክሮኤሺያ፣ ጋና ከፓናማ፣
ፖርቹጋል ከኮንጎ እንዲሁም ደግሞ ኡዝቤኪስታን ከኮሎምቢያ ያደረጉት ጨዋታ ሪከርድ ሰብሯል። ስታዲየሞቹ ግዙፍ ናቸው እንደምታውቀው፣ በጣም ዘመናዊ ናቸው መረጃዎቹም እንደሚጠቁሙት። ከዛ ባሻገር ግን አሜሪካ ሁሉም የሚኖርባት ሀገር መሆኗ ለዚህ ጠቅሟታል። እግር ኳሱን ረስተውታል። ሀገራቸውን እያሰቡ እዚህ ማለት እግር ኳሱ ላይ የደረሰውን በደል በመርሳት አሁን ሀገራቸውን በማሰብ ስቴዲየሞችን የሚሞሉ ሰዎች ቁጥር በጣም በጣም ከፍተኛ ነው። በኒውዮርክ በሩሲያ ያ ሬድ ስኩዌርን ታስታውሰዋለን። በነበርንበት ሰዓት ላይ በጣም በሺዎች የሚጥለቀለቁ ሰዎች ከስቴዲየም በላይ ሆነው ጨዋታዎችን ይከታተሉ ነበር፣ ካልቸራቸውን ያሳዩ ነበር። ዓለም ዋንጫው በአሜሪካ ወደዚህ አይነት ፌስቲቫልነት ተቀይሯል ማለት ይቻላል እና ደጋፊው በጣም በደስታ በከፍተኛ ስሜት የዓለም ዋንጫን እየተከታተለ ነው። ከዛ ቀጥሎ ደግሞ ሜዳ ውስጥ የሚታዩት ጨዋታዎች አስደናቂ የመሆኑን ነገር እየጨመሩት መጥቷል። ትናንትና የእንግሊዝ ብሔራዊ ቡድን ሲጫወት የነበረው ድጋፍ ታይምስ ስኩዌር ላይ ጨዋታው በእርግጥ በዳላስ ከክሮኤሽያ ጋር የተከናወነ ጨዋታ ነበር። ነገር ግን እዚህ የነበረው ድጋፍ ስቴዲየም ውስጥ ሆነ እንደምትከታተል አይነት ነበር። ጨዋታው ደግሞ 6 ጎሎች ነበሩት። በእያንዳንዱ የደቂቃ ማለፍ ላይ ስሜትን የሚፈነቅሉ ጎሎችም ጭምር ነበሩት እና ድባቡ በጣም አስደናቂ ነበር። ይሄንን በቴሌቪዥኖቻቸው ስርጭት ደግሞ ስከታተል ሁሉም ስቴዲየሞቻቸው ላይ ያ ባህል መጥቷል እና የሀገሪቱ ግዝፈት የነዋሪዎቹ የሁሉም ሀገር ነዋሪዎች የሁሉም ሀገር ዜጎች እዚህ መኖራቸው በቁጥር የተገደበ ቢሆንም ግን ብዙዎች ትራቭል ማድረጋቸው የላቲን አሜሪካ ኢንፍሉዌንስ ከፍተኛ መሆኑ የስፓኒሾች ኢንፍሉዌንስ ከፍተኛ መሆኑ እግር ኳስ በአሜሪካ ምድር በጣም ደማቅ እንዲሆን አድርጎታል። መጀመሪያ ከነበረው ትዝብቴ ትንሽ የተቀየረ ሆኖ አግኝቼዋለሁ። ኤፍሬም፣ አዎ ብዙ ጊዜ ካስታወስክ ሚዲያው የሚያነሳውና ኦን ዘ ስፖት ደግሞ እዛ ሲገኛለው ድባቡ ይቀየራል። የተለያየ አይነት ሞመንት ይኖረዋል። የኢትዮጵያ ብሔራዊ ቡድን እኮ ቢያልፍ 100,000 ተመልካች አይገባም ብለህ ነው አሜሪካ? ከዚህ አንድም ሰው ሳይሄድ እዛ ያለ ኢትዮጵያዊ ብቻ አይሞላውም ብለህ ነው? በትክክል በሚሊዮኖች የሚቆጠሩ ኢትዮጵያውያን ስላሉ በቀጥታ ብሔራዊ ቡድን ትኬቱ እስካለ ድረስ ስቴዲየሙን መምላት የሚችል ደጋፊ አለን። እኛም ለምሳሌ ይሄ የዓለም ድባብ የዓለም ሕዝብ በጣም ያለበት ሀገር ከመሆኑ አንጻር ታላቁ አሜሪካ በተለይ የትራምፕ አስተዳደር ከዚህ ከወርልድ ካፑን እንጂ የዓለም ሕዝብን አልፈለገም የሚለው ነው ትልቁ ጥያቄ የመጣው። ቅሬታም የፈጠረው እሱ ነው እና የፊፋ ደግሞ ዝምታ ነው ብዙ እግር ኳሱን በተለይ ደግሞ እግር ኳስ ካለው አንድነትና የጋራ ትብብርና ዳይቨርሲቲ አንጻር። ለማንኛውም ግን ወደ ሜሲ እንመጣለን። እንግሊዝን ግን እናንሳና ይሄ 2 ወርልድ ዋር ኤንድ 1 ወርልድ ካፕ 60 ዓመት ሆኖታል። የቶማስ ቱሄል ወቀሳ በጣም ከጨዋታው በፊት ብዙ ነበር። ፍቅር ያውም ሃሪ ሬድናፕ የላምፓርድ አጎት የቀድሞ እንግሊዝ ብሔራዊ ቡድን አሰልጣኝ የጀርመን ሰላይ ነው የቀጠርነው እስከ ማለት ደርሰው ነበረ። ትናንትና ግን ቱሄል በጣም ጥሩ ቅርጽ ያለው ቡድን አሳይተዋል። ጠንካራ ተጋጣሚ ነበር ክሮኤሽያ፣ በጎሎች የደመቀ ነበረ። ሃሪኬን ዋናው ኮከብ ነው። ጁድ ቤሊንግሃም ሌላው ሱፐርስታር ነው። ሳካን ቤንች አድርገው ነበር የጀመሩት። ቅያሬዎቻቸው፣ ጌም ማኔጅመንታቸው፣ የእንግሊዝ ብሔራዊ ቡድን ሻርፕነስ ድንቅ ነበር ትናንት። በጣም በትክክል በነገራችን ላይ በዓለም ላይ በጣም ላውድ የሆኑ ደጋፊዎች እንዳሏቸው እንደገና አስመስክረዋል። እንግዲህ ስቴዲየሙ ላይ ምን ሊሆን እንደሚችል ማሰብ ነው። በስቴዲየሙ በሌለበት አካባቢ የእንግሊዝ ትራዲሽናል የምትላቸው ደጋፊዎች ከፍተኛ ድምፅ በማሰማት በመሰባሰብ ብሔራዊ ቡድናቸውን ተመልክተዋል። 4-2 በሆነ ውጤት አሸንፈዋል። ቀደም ሲል እንግዲህ ግምት ካገኙ ቡድኖች መካከል አንዱ ነው የእንግሊዝ ብሔራዊ ቡድን። ነገር ግን ሁሌ እንግሊዞች የሚጓጉ እንጂ መጨረሻ ላይ ነገሮችን የማያሳኩ ስለሆኑ ምንም አይነት ኮከቦችን ብሔራዊ ቡድኑ ቢይዝ ሜዳ ላይ ዴሊቨር ስለማያደርግ ዘንድሮም ወደ 3ኛ ወደ 4ኛ ደረጃ ግምት ነበር ያገኙት። ኤፍሬም፣ እንደሚታወቀው ትናንት በጣም ጥሩ ቡድን ነበር። ከሁሉ በላይ ባላንስ ነበረው። በእርግጥ የመጀመሪያዎቹ ሀፎች ላይ ነርቨስ እየሆነ ነበር። ፔናልቲ ተገኘ፣ ሃሪኬን አስቆጠረ። ከዛ አድቫንቴጅ ይወስዳል ስትል ጎል አስተናገደ። መከላከሉ ስህተት ነበረው። እንደገና ሁለተኛ ጎል ሃሪኬን በሄዲንግ ጥሩ ጎል አስቆጠረ። ከዛም ቀጥሎ አድቫንቴጅ ይወስዳል ብለህ ስታስብ እንደገና ነርቨስ ሆኑ፣ ሁለተኛ ጎል አስተናገዱ። እንደውም ከካሜራ ኦፍ ካሜራ ነው እንጂ ኤፍሬም አሰልጣኙ ከፒክፎርድ ጋር ሲጣሉም ታይተዋል እኮ። ምክንያቱም እኔ በምፈልገው መንገድ አይደለም እየተጫወተው ዱ ዋታ አዛይ ቶልድ ዩ የሚል ነገር ተናግረው
እሱ ምላሽ ሰጥቶ ክርክር ውስጥ ነበር። ይሄ ረፍት ሰዓት ላይ ሁሉ ወጥቶ ነበረ። እየጠለዘ ኳስ አስቸግሯቸው እኮ ነው። አዎ እና ነርቨስ ይመስል ነበር ብሔራዊ ቡድኑ። ጥሩ ይሆናል እንደገና ጎል ያስተናግዳል። ግን ሁለተኛው አጋማሽ ላይ መልበሻ ክፍል ላይ ያሳዩት ለውጥ ጥሩ ነገር አመጥቷል። በተለይ ሶስተኛውን ጎል በጁድ ቤሊንግሃም ጨዋታው እንደተጀመረ ማስቆጠራቸው ከዛም ደግሞ አራተኛ ጎል መድገማቸው ጥሩ አጀማመር እንዲያሳዩ አድርጓቸዋል እና እንግሊዝ በመክፈቻ ጨዋታ ከረጅም ጊዜ በኋላ 4 ጎል አስቆጥራለች። ቶማስ ቱሄል በጣም የተተቹ አሰልጣኝ ናቸው። ለጀርመን የሚሰሩ ተብሎ የተተቹ ናቸው። ለቶርናመንቱም እንግዲህ ከዋንጫ ውጪ ካመጣ ምንም ስኬት አይደለም ተብሎ ገና ወደ ውድድሩ ሳይገባ ጫና ካለባቸው አሰልጣኞች በቀዳሚነት የምታስቀምጠው ሰው ነው። ምክንያቱም ጋሬት ሳውዝጌት የሰራቸውን ነገሮች በቃ ኦሬዲ አስቀምጠው ቶማስ ቱሄል ዋንጫ ብቻ ካላመጣ ሌላው ነገር በሙሉ ከዛ ከዋንጫ መለስ ያለ ነገር ስህተት ነው በሚል በጣም ትልቅ ጫና ውስጥ ከተውት ነው የጀመረው እና ብሔራዊ ቡድኑ ጠንካራ ከሚባሉ ብሔራዊ ቡድኖች መካከል አንዱን የገጠመው ከምድቡ ምናልባትም ከዚህ በኋላ ከባድ ጨዋታ የለበትም። ምድቡን ትልቅ ጨዋታ ይዞ ነው የጀመረው። ከዚህ በኋላ ከጋናም ከፓናማም ጋር የሚያደርጋቸው ጨዋታዎች ስትመለከት ትንሽ ከክሮኤሺያ አንጻር በልምድም ቀለል ያሉ ነው የሚመስሉት እና ትናንትና እንግሊዝ ብሔራዊ ቡድን አጀማመር በጣም ድንቅ ነበር። ቡድኑ ባላንስር ነው። ያልተጠበቁ አሰላለፎች ነበሩ። በጣም ያልተጠበቁ አሰላለፎች ዲፌንስ ላይ አሁንም ክፍተት እንዳለበት መረዳት ይቻላል። እዛ ዲፓርትመንት ላይ ሊመለከቷቸው የሚገቡ ነገሮች ይኖራሉ። ከዛ ውጭ ግን ቡድኑ ይሄ ፕሮፋይል ብቻ የተመለከተ ቡድን አይደለም አይደል? አንደኛ ጥሏቸው የመጡትን ተጫዋቾች ከግምት ስታስገባ ፖል ፓልመር፣ ፊል ፎደን ያሉ ተጫዋቾችን ጥሎ መምጣት ትናንት የተሰለፉትን እነ ኖኒ ማዱኬ አይነት ተጫዋቾችን ሲሰለፉ ሰውየው ማን ምን ያደርግልኛል እንጂ ይሄ ፕሮፋይል ላይ የተንጠለጠለ ምርጫ እንደሌላቸው በደንብ አሳይተዋል እና ይሄ ደግሞ ዋጋ ሰጥቷቸዋል። ለእንግሊዝ ብሔራዊ ቡድን በጣም ጥሩ አጀማመር ነበር። አዎ የጀርመን ስፓይ በድል ጀምረዋል። ቶማስ ቱሄል እውነት ነው። በውጤት ደረጃ አሁንም ሚዲያው በጣም ፈታኝ ነው ለብሔራዊ ቡድኑ። እግር ኳስ ወደ ቤቱ ይመለሳል አይመለስም እንግዲህ አብረን የምናየው ይሆናል። ሲያር7 ፍቅር ወደ ሜሲ ከመምጣታችን በፊት ሮናልዶና ወርቃማ ትውልዷ ሮቤርቶ ማርቲኔዝ እንደተፈራው እኒህ አሰልጣኝ የቤልጅየም ወርቃማ ትውልድን አምክነዋል፣ አፋፍ አድርሰውታል። አሁንም የፖርቹጋል ብሔራዊ ቡድንን በእርግጥ ገና እድል አላቸው። ቡድኑ ድንቅ ነው፣ ስብስቡ ድንቅ ነው። ነገር ግን ትናንትና 90 ደቂቃ አንድ ኦን ታርጌት ሮናልዶ ተነጥሎ ቆሞ የወጣበት ጨዋታ ነበረ። እንዴት አየው እሱንስ? ብዙ እንግዲህ በጣም ለሊዮኔል ሜሲ በጣም ብዙ ተመልካች እንዳለው ሁሉ ትናንትና የቀን ላይ ነው። እዚህ የፖርቹጋል ጨዋታ በጣም ቀን ላይ ነው የተከናወነው። ለእናንተ ወደ ምሽት አካባቢ ነው እና የቴሌቪዥን ካሜራዎች በሙሉ ሙሉ ነበሩ። የባሮች ሙሉ ነበሩ። የፍሬም ዲስከሽኖች ነበሩ። በተለይ ሊዮኔል ሜሲ 3 ሰርቶ ከአንድ ቀን በፊት ነገሮችን በሙሉ ቀያይሯቸው ስለነበር ሮናልዶም በተመሳሳይ እንዲሳካለት እዚህ ብዙ ምኞቶች ነበሩ። ልክ ሜሲ እና ሮናልዶን ነጣጥለህ እንደማትመለከታቸው ሁሉ እሱ ምን ያሳያል የሚል ጥያቄዎች በሙሉ ክርክሮችም ነበሩ እኔ በተመለከትኩበት ቦታ ላይ እና ጨዋታው እውነት ለመናገር ለሮናልዶ ብቻ አይደለም ለእኔ ፍሬም ለፖርቹጋል ብሔራዊ ቡድን አሳዛኝ ጨዋታ ነው። በጣም መጥፎ የሚባል ፐርፎርማንስ ነው ለእኔ። ውጤቱ አይደለም ቡድኑ የተጫወተበት መንገድ። ያ ሁሉ ኮከብ ምንድን ነው ያደረጉት? ሮቤርቶ ማርቲኔዝ አማካይ ክፍሉ የዓለም ዋንጫው ከመከናወኑ በፊት ምርጡ የአማካይ ክፍል ተብሎ የተወደሰ ነው። በየክለቦቻቸው ኮከቦች አሏቸው። ኳስ በፍጹም ዴሊቨር ማድረግ አልቻሉም። ከሮናልዶ ቅድም እንዳስቀመጥከው የተነጠለ ብቸኛ አይዞሌትድ ተጫዋች ነበር። ሜሲ ተመልከተው እንግዲህ የቡድኑ ዋና አስኳል ነበር። ሁሉም ተጫዋቾች ለሱ ነው የሚፋለሙት ማለት እያንዳንዱ ፓስ ለሱ ነው። ስሩ ፓሶች 3 ሲሰራ አንዱን ከማን ነው ከማካሊስተር ጋር አንዱ እንደዚሁ ሪባውንድ በቃ ብዙ ኳሶችን ያገኝ ነበር። ሮናልዶ በጣም የተነጠለና የሚያሳዝን ተጫዋች ነበር። ሜዳ ውስጥ ፍራስትሬት አድርጎ ታየዋለህ። አንዳንዴ ተነጥሎ መጥቶ ኳስ አብሮ የቡድኑ አካል ለመሆን ጥረት ሲያደርግ ትመለከተዋለህ። ሌላ ጊዜ ኳስ የመጨረሻው ጨራሽ ስለሆነ ደግሞ ጎል ውስጥ ጉጉቱን ታየዋለህ እና በጣም በጣም የሚያሳዝን ተጫዋች ሆኖ ነው የተመለከትኩት። በእርግጥ አንዳንዴ እንደዚህ ከሚሆን በትክክለኛው ሰዓት ላይ ብታስገባው አይሻልም ወይ? ትክክለኛው ሰዓት ላይ ለተወሰኑ ደቂቃዎች አክቲቭ ለሆነ
እንቅስቃሴ ቢገባ ይሻልም ወይ የሚሉት ክርክሮች ተነስተዋል። አንዳንዶች ጭራሽ አጠቃላይ የቡድኑን ፐርፎርማንስ ችግር የሮናልዶም ጭምር ሮናልዶ በመገኘቱ ነው ወደሚል ነገር መጥተዋል እና እኔ ትልቁ ተጠያቂ ሰው ቤልጅየምን ያንን የመሰለ ጄኔሬሽን አንዳች ነገር ሳይሰራ እንዲሰናበት ያደረጉት ማርቲኔዝ ችግር ነው ብዬ ነው ማስበው። ቡድኑ በፍጹም ክሬት ማድረግ አልቻለም። ኳሶችን ማቀበል አልቻለም። አማራጮችን ቢጠቀሙም ደግሞ ውህደቱን ልንመለከተው አልቻልንም። የተዋሃደ ቡድን አይደለም እና ለእኔ በእርግጥ የመጀመሪያ ጨዋታ ላይ ያው አንዳንድ ጊዜ እንዲህ አይነት ነገሮች ያጋጥማሉ። ፖርቹጋል ባለፉት 5 ዋንጫዎች ላይ አንዱን ብቻ ነው ያሸነፈችው። መክፈቻ ላይ የሚቸገር ብሔራዊ ነው። ግን አጠቃላይ ፐርፎርማንሱን ስንመለከት እንደ ቡድን የፖርቹጋል ሮናልዶ ደግሞ በተናጠል ይሄ የመጨረሻ ዓለም ዋንጫ ሊሆን ስለሚችል ትንሽ የሚያሳዝን ፐርፎርማንስ ነው ያተመለከትኩት። ብዙ የእግር ኳስ ደጋፊዎችም አዝነዋል፣ ሲምፓቴቲክ ነበሩ ለክርስቲያኖ ሮናልዶ። በቀጣይ ቡድኑ ችግሩን ለመቅረፍ ሁሉ ነገር ያለው ከመሆኑ አንጻር ይሄንን ወርቃማ ስብስብ እድላቸውን ከተጠቀሙ ሰውየው አሁንም ጊዜ አላቸው። ፍቅር ግን ለማንም አስፈሪ የሆነ ቡድን ወረቀት ላይ ብቻ እንዳይቀር ነው ትልቁ ስጋት። ቆራጥነት፣ ውሳኔ፣ ላይንአፕ ላይ ራሱ ከሮናልዶ ይጀምራል። አንዳንዴ ከብሩኖ እንቅስቃሴ ይጀምራል፣ ከቪቲኒያ እንቅስቃሴ ይጀምራል። ኮከቦቹ ላይ መወሰን። ቡድኑ ካራክተርስ አለው ወይ? የጨዋታ ቅርጹ ምንድን ነው የሚለው ራሱን የቻለ ለእኔም ትልቅ ጥያቄ ነበረ። አሁን እንደነ ሉዊስ ኤንሪክ አይነት አሰልጣኞች ቪቲኒያ፣ ጆao ኔቬስ የመሳሰሉ ኮከቦችን ምንድን ነው ያደረጓቸው? ብሩኖ በዩናይትድ ያለው ተጽዕኖ በጣም ከፍ ያለ ነው። በባልንዶር ሌቭል ነው። የሮናልዶ ጎል ጭራሽነት ምንም የማያጠራጥር ነው። ግን ተነጥሎ ያለ ነበርና ጥያቄው ልክ ነህ። ወደ ሮቤርቶ ማርቲኔዝ የሚመጣ ነው። ሜሲ ፍቅር የፖርቹጋል ጉዞን እንመለከታለን። ኢንፊኒቲ ነው ሜሲ። የሜሲ ታሪክ የሚያልቅ አይደለም። የሜሲ ምትሃት የሚያልቅ አይደለም። ሪካርዶች ከሜሲ ፊት ሁሌ እንደሰገዱ ናቸው። አርጀንቲና አልጄሪያን 3-0 ስታሸንፍ የመጀመሪያውን ሃትሪክ ሰርቷል። ሜሲ ሁሉን ነገር ደንሶ ጨርሷል። አሁንም ግን ተአምሩ ቀጥሏል። ያ ላይ በጀርመን 2006 በአርጀንቲና ከሞንቴኔግሮ ጋር ስትጫወት በ18 ዓመቱ የመጀመሪያውን ጎል ያስቆጠረው ላለፉት 6 የዓለም ዋንጫዎች ማለት ነው አንዳች ነገር ሳያጎል። በእርግጥ በዓለም ዋንጫ ስኬቱ የመጣው 2022 ላይ ነው። ግን በእግር ኳስ አንዳች ነገር ሳያጎድል ሁሉን ነገር እያሳየ አለ። የሜሲ ነገር እስካሁን መነጋገሪያ ነው። በጣም አስገራሚ ነበር። ሪካርድ ተጋርቷል ከሚሮስላቭ ክሎስ። ሚሮስላቭ ክሎስ እንግዲህ ያው ትልቅ ነበር፣ ማይሰበር ሪካርድ ነው እየተባለ ነበር። ግን ሊዮኔል ሜሲ 6ኛ የዓለም ዋንጫ ላይ በመገኘት ብቸኛው ተጫዋች መሆኑ ብቻ ሳይሆን ይህንን ሪካርድ በእርግጠኝነት እንደሚሰብረው ማውራት የምንችልበት ደረጃ ላይ ደርሷል። ቢያንስ በትንሹ 3 ጨዋታዎች አሉት። አርጀንቲና መግባቱ አይቀርም። በትንሹ 4-5 ጨዋታዎች አሉት እና አንድ ጎል ብቻ መጨመር ነው የምንጊዜውም ዋንጫ ኮከብ ጎል አግቢ ሊዮኔል ሜሲ የመሆን እድሉ በጣም ሰፊ ነው። ኬሊያን ምባፔ በእርግጥም እድል እንዳለው ሆኖ ይህ ኮከብ 38 ዓመቱ ነው። ጊዜን ቁጥር ያደረገ እድሜን ቁጥር ያደረገ ተጫዋች ነው። ምናልባት ብዙዎቹ ከሉሲያሉ በኋላ ሜሲ ለምንድን ነው ወደ ዓለም ዋንጫ የሚሄደው አብቅቷል፣ በቃ ትልቅ መደምደሚያ ነው ብለው ነበር እና እንዳልተደመደመ በእርግጥ ለመጠራት በጣም ሩቅ ላይ እንደሚገኙ ንጉሱም ዙፋኑን በቀላሉ የማያስረክብ ያሳየበት ፐርፎርማንስ ነበር። ሁሉ ነገሩ የተሟላ ፐርፎርማንስ ነበር። ጎሎቹ ሃትሪኮቹ ብቻ ሳይሆኑ አንድ ጎል ተሽሮበታል፣ አሲስት አድርጓል። የተነቃቃ የተለየ ሜሲ ነበር። ይህ እንግዲህ የሆነው ጨዋታው ሲጠናቀቅ ሲያለቅስ ታይቷል። ሊዮኔል ሜሲ በከፍተኛ ህመም ላይ እንደሚገኝ ይታወቃል። ከዛ ጋር በተያያዘ የፐርሰናል ችግር ውስጥ ሁሉ ባለበት ሰዓት ነው ይህንን እያደረገ ያለውና ሊዮኔል ሜሲ ቅድም በደንብ አስቀምጠዋል። ቁጥር አይገልጸውም፣ ኢንፊኒቲ ነው። ቃላት አይገልጹትም፣ ይደክማሉ። ሊዮኔል ሜሲ በቃ ልክ ፒተር ድሩሪ እንዳለው በቃ ፓራዳይዝ ላይ ያሉ የዓለም እግር ኳስ ዋንጫን ያሸነፉ ኮከቦች ሁሉ በአንድ ድምፅ የእግር ኳስ ንጉስ ብለው ሊመርጡት የሚችሉት ኮከብ እንደገና ያሳየ ፍንጭ የሰጠ ፐርፎርማንስ በግሉ አሳይቷል። ያ ብቻ አይመስለኝም ለእኔ። ቅድም ስለ ፖርቹጋል ስናነሳ ፖርቹጋልና የአርጀንቲና ብሔራዊ ቡድን በየቦታቸው ብናነጣጥራቸው ኤፍሬም በኳሊቲ የሰማይና የምድር ያህል ይመስሉኛል። አይገናኙም። ያ በፍጹም አይገናኙም። የፖርቹጋል ኳሊቲ በጣም ይበልጣል በኢንዲቪጁዋል ኳሊቲ።
ግን ቡድኑ ራሱ አርጀንቲና ለዓለም ዋንጫ ገና መፋለም እንደሚችል ደግሞ ያረጋገጠበት ምንጭ ነው። በሜሲ እና በቡድኑ መካከል ልዩነት የለም። እድሜው ገፍቶ ሊሆን ይችላል፣ ግን እስቲ ወሳኙ ተጫዋች ሊዮኔል ሜሲ ነው። ይሄ የሆነበት ምክንያት ደግሞ የአሰልጣኙ ሊዮኔል ስካሎኒ ስራ ይታወቃል እና ሜሲ እዚህ ውስጥ በጣም ማያሚም ስለሚጫወት በጣም ትልቁ መለያ የሚሸጠው መለያ የሜሲ ነው። በርካቶች የሚለብሱት መለያ የሜሲ ነው። ሊዮኔል አንድሬስ ሜሲ ነው። ሜዳ ላይ ደግሞ ያንን ማሳየት የቻለ ፐርፎርማንስ አሳይቷል እና ሜሲ እዚህ ትልቅ ወሬ ነው። የበለጠ ደግሞ ብዙ እንልበታለን። ዳላስ ከጆርዳን ጋር አርጀንቲና ያደርገው ጨዋታ ላይ ለማየት ጥረት አደርጋለሁ። ኤፍሬም ከዛ ውጭ 86ኛው እንደዚሁ እድል ስለተሰጠኝ አርጀንቲና ወደ ጨዋታ ማለፍ ሆና ከገባች 86ኛው ጨዋታ ላይ ስለምትገኝ አንድ ጨዋታ ላይ ልመለከተው እችላለሁ እና ስለ ሜሲ ብዙ ምለው ነገር ይኖራል። ትሪቡንም ብዙ ነገር ብሏል። ወደፊት የምንለው ነገር ይቀጥላል። ዘ ጆይ ኦፍ ፒፕል አሁን ጋሪንቻ፣ ፔሌ ከዛም በኋላ እንግዲህ ሮናልዶ፣ ሮናልዲኒዮ፣ ዚዳን በጣም ለሰዎች መዝናናት ዋና የዓለም ዋንጫው ይሄ የምንጊዜም ህያው ኮከቦች ናቸው። ሜሲ ከነሱም በላይ ሆኗል። ፍቅር ሁሉን ነገር ካሳካም በኋላ አሁንም የሚሊዮኖች የቢሊዮኖች የመዝናናት ውጤት ዋናው ሚስጥር ሆኗል። ለኔ የፖርቹጋል ሙሉ ስኳድን ከሮቤርቶ ማርቲኔዝ ጋር ስልጠና ያስፈልጋል። በአርጀንቲና አሰልጣኝ ስካሎኒ እና በአርጀንቲና ከዋክብቶች ለአንድ ንጉስ አሁንም የሚዋደቁ ከዋክብቶችን እያየን ነው። በተቃራኒው ፖርቹጋል የተነጠለው የማዴራ ልውል የሮናልዶ ሞዴላቸው ነው። ፍቅር ለነ ብሩኖ ጨምሮ ለሁሉም ነገር ግን ለሮናልዶ የሚጫወት ቡድን ማየት ናፈቀን። ትናንትናም ያንን የተመለከትነው ዲሞክራቲክ ኮንጎ ከ52 ዓመት በኋላ ተመልሳ የመጀመሪያውን ነጥብ ባለም ዋንጫ አሳክታለች። የአፍሪካ ቡድኖች ቀለም እንዴት ነው? የአፍሪካ ቡድኖች ድንቅ እንቅስቃሴ እያሳዩ ይገኛሉ። ከቱኒዚያ ውጭ ፍቅር ከአልጄሪያ ውጭ በተለይ የኬፕ ቨርድ ተአምር ስፔንን አፍዝዟል። የአግብ ጠባቂ ቮዚኒያ ፍቅር እንግዲህ በተለይ አልቅሶ ነበር። እናቱ ቪዛ መከልከላቸውን ወደ $15,000 ተጠይቀው ነበረ። አሁን ቪዛ ሊሰጣቸው ነው የአሜሪካ መንግስት እንደዚሁም የኬፕ ቨርድ ባለስልጣናት ባደረጉት ዲፕሎማሲ መሰረት። የአፍሪካ ቡድኖች ድንቅ ጉዞ ትናንትናም በጋና ቀጥሏል። ፓናማን በመጨረሻ አሸንፋለች። በእርግጥ የጋና ቡድን ብዙ አሳማኝ አይደለም። የኬፕ ቨርድ ጉዞ የአፍሪካ ቡድኖችንስ እንዴት አያቸው? እያጠቃለልን እንመጣለን። መልካም እንግዲህ አፍሪካ ምናልባት በጣም እዚህ በአህጉር ደረጃ በጣም ትልቅ ድጋፍ ለአፍሪካ ይሰጣል። ብዙ አፍሪካውያን አሉ እንደምታውቀው ከላቲን አሜሪካውያን ጋር የአፍሮ አሜሪካውያን አፍሪካውያን ከፍተኛ ትስስር አላቸው ከአሜሪካ ጋር። እሱም በሌላ ጊዜ እንመለከተዋል እና በጣም እያንዳንዱ ቡድን ሲጫወት ድጋፉ ከፍተኛ ነው ከሳውዝ አፍሪካ ብሔራዊ ቡድን ውጭ። እሱንም ያው ምክንያቱም ታውቀዋለህ ከዚህ ከተከሰተው ነገር ጋር ከሳውዝ አፍሪካ በሜዳ ላይ ፐርፎርማንሳቸው ደግሞ በጣም ድንቅ የሚባሉ እንቅስቃሴዎችን አሳይተዋል። የሞሮኮ ብሔራዊ ቡድን እስካሁን የቡድኑ ሰርፕራይዝ የሞሮኮ የዓለም ዋንጫው ሰርፕራይዝ ነው። ብራዚልን በልጦ ያሸነፈበት መንገድ አስደናቂ ነው። አቻ ቢወጡም ሽንፈት ልክ ነው። ኤግዛክትሊ የኮትዲቯር ብሔራዊ ቡድን አሸንፏል። ጋና አሸንፏል። የግብጽ ብሔራዊ ቡድን ባቻ ውጤት ነው ያጠናቀቀው። ጥሩ እንቅስቃሴ አድርጎ ተመልክተናል። ኬፕ ቨርድ አስደናቂ ነበር። ዲሞክራቲክ ሪፐብሊክ ኮንጎ አስደናቂ ነበር። የዓለም ዋንጫው ሲጀመር ብዙ ጎሎች ይገቡባቸዋል ተብለው ከተጠበቁ ይሄ እንደ ኡዝቤኪስታን፣ ኩራካኦ ለመጀመሪያ ጊዜ የዓለም ዋንጫ ላይ የተሳተፉ ቡድኖች መካከል ኬፕ ቨርድ አይነት የአፍሪካ ቡድኖች ነበሩ። ግን የታየው ነገር የተለየ ነው። ሴኔጋል እንኳ በፈረንሳይ ብሔራዊ ቡድን ቢሸነፍም በመጀመሪያው አጋማሽ ላይ ያልተጠቀማቸው እድሎች ናቸው እንጂ በጀግንነት የተፋለመ ቡድን ነበር። ግን ያው ኬሊያን ምባፔ የላቸውም። ጨራሽ ኮከቦች አልነበሯቸው። ሴኔጋል ብሔራዊ ቡድን የላቸው። ልክ ነህ። ኤግዛክትሊ ውጤቱ የሚገልጸው ብሔራዊ ቡድንም አልነበርም እና እንግዲህ አጀማመር ላይ በጣም ጥሩ ነገሮችን ተመልክተናል። ቱኒዚያ 5-1 የመሸነፏ፣ አልጄሪያ 3-0 የተሸነፈችበት ውጤት፣ ደቡብ አፍሪካ በሜክሲኮ እንደዚህ 2-0 የተሸነፈችበት፣ ሴኔጋል በፈረንሳይ 3-1 የተሸነፈችባቸው ውጤቶች በእርግጥ ትንሽ ከፍ ያሉ ናቸው። ግን 10 ተሳታፊዎችን ለመጀመሪያ ጊዜ አፍሪካ ይዛ ከመምጣቱ አንጻር ከተጠበቀው ነገር አንጻር ግን አፍሪካ ፐርፎርማንስ በጣም ጥሩ ነው። እንደ ሞሮኮ አይነት ብሔራዊ ቡድኖች ደግሞ ከብራዚል አቻ ወጥተዋል። ጥሎ ማለፉ የመግባት ነገራቸው ለእኔ እርግጠኛ የሚሆን ይመስለኛል። ካታር ላይ ከነበረው አድቬንቸር መቀጠል የሚችሉ አይነት እና አፍሪካ ቢያንስ
ያው በዓለም ዋንጫ የፍጻሜ ደረጃ የምንጠብቃቸው ብሔራዊ ቡድኖችን ለማየና ከፖለቲካ አንጻር ብዙ የሚቀረን ቢሆንም ግን የካታሩ አስደናቂ ጉዞ የተወሰነ መንገድ ሊቀጥል እንደሚችል ግን ፍንጭ የሰጡ ብሔራዊ ቡድኖችን ተመልክተናል። በስኬት ደረጃ እውነት ነው። እስቲ ጉዟቸው ምን ይመስላል የሚለው ይቀጥላል። የዓለም ዋንጫው በጎሎች የደመቀ በተመልካች ቫይብ የደመቀ ነው። ባልደረባይ ፍቅር ይልቃል ቀረ የምትለው ነገር ካለ ከአሜሪካ ኒውዮርክ በቀጥታ እንግዲህ ከዓለም ዋንጫ ልዩ ዘገባችን ጋር ሰፋ ያለ ቆይታ አከናውነናል። አጋራችን የዓለም ዋንጫ ልዩ ዘገባችን ዋና ስፖንሰራችን አቢሲኒያ ባንክን በዚህ አጋጣሚም ከልብ እናመሰግናለን። የመጨረሻ 1 ደቂቃ ልስጥህ። እሱን ነው መልክ የምፈልገው ኤፍሬም። እዚህ ኒውዮርክ ታይምስ በኒውዮርክ ታይምስ በሚገኘው ኒውዮርክ ታይምስ የሚገኝበት አካባቢ ታይምስ ስኩዌር አካባቢ መጥቼ የዓለም ዋንጫ ጨዋታዎችን እንድከታተል ከፍተኛ ድጋፍ አድርጎልኛል። ከዛሬ ጀምሮ ደግሞ ሁለተኛው የዓለም ዋንጫ 9 ጨዋታዎች የሚከናወኑበት በርካታ ጨዋታዎች እንደሚከናወኑበት ግዙፉ የዳላስ ስቴዲየም እና ዳላስ ቴክሳስ አቀናል። እዚህ ጉዞ ሁሉ አቢሲኒያ ባንክ ላደረገልኝ ነገር አመሰግናለሁ። ትሪቡን ስፖርት አድማጮች ተጨማሪ ዘገባዎችን በቀጣይ ቀናት ደግሞ ከዳላስ ቴክሳስ ይጠብቁ። አንተንም ከልብ አመሰግናለሁ። ከልብ እናመሰግናለን። መልካም ጊዜ ይሁንልህ። አቢሲኒያ ባንክ በድጋሚ ከልብ እናመሰግናለን።